ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ወደ እናንተ ይዤላችሁ የመጣሁትን ቆንጆ የሆነ የድንች ቀይ ወጥ አሰራር ነው። እዚህ ጋር እንደምትመለከቱት ሽንኩርት ከትፌ እያቁላላው ነው። ሽንኩርቱ ውሃውን ምጥጥ ካደረገልኝ በኋላ ዘይት እጨምራለሁ። ስጋን የሚያስንቅ ቆንጆ የሆነ የድንች ቀይ ወጥ አሰራር ነው። ዘይቴን ጨምሬያለሁ። በዘይቱ በደንብ አድርጌ ሽንኩርቱን አበስለዋለሁ። ሽንኩርቴን ካበሰልኩኝ በኋላ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ አዘጋጅቻለሁ። እሱን ጨምርበታለሁ። እንኳን ተበልቶ ቀርቶ እንዲሁ በሽታ የሚጣራ የድንች ቀይ ወጥ አሰራር ነው። ነጭ ሽንኩርት አንድ ማንኪያ ጨምሬያለሁ። ነጭ ሽንኩርትና ዝንጅብል አብሮ የተፈጨ በደንብ አድርጌ ከሽንኩርቱ ጋራ እንትን እለዋለሁ፣ አበስለዋለሁኝ። በደንብ አድርጌ እንደምትመለከቱት እንደዚህ ካበሰልኩኝ በኋላ ቲማቲም ከተፌ አዘጋጅቻለሁ። በደቃቁ ቲማቲምን ጨምሬያለሁ። እንዲፈጥንልን ከፈለግን ቲማቲሙን በካሮት መፈቅፈቂያ መፈቅፈቅም እንችላለን። እንደዚህም ደግሞ መክተፍ እንችላለን። ቲማቲሙን በደንብ አድርጌ ከሽንኩርቱ ጋራ ካበሰልኩ በኋላ ቅመማ ቅመሞች አዘጋጅቻለሁ። እንዲሁም ትንሽ በርበሬ አድርጌ እነሱን ግብአቶች ጨምራለሁ። በመጀመሪያ ግን በደንብ ሆኖ መቁላላት አለበት። በዚህ መልኩ እያቁላላሁት ነው። ቆንጆ የሆነ ጣት የሚያስቆረጥም የድንች ቀይ ወጥ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ቤተሰብ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ ከቻላችሁ ሸር አድርጉልኝ ስል በትህትና ጠይቃለሁ። ይኸው በዚህ መልኩ በስሏል። አሁን እዚህ ላይ እነዚህን ቅመሞች ጨምሬያለሁ። የቅመሞችን ዝርዝር ካላችሁ በእርግጥ ሁላችንም እናውቃቸዋለን። ብላክ ፔፐር፣ ካሬ፣ ከሞን፣ አንድ ማጊ አድርጌ ነው የተጠቀምኩትኝ። እንደዚህ አድርጌ በደንብ አድርጌ የፈላ ውሃ በጎን አለኝ። እሱን ጠብ እያደረኩ በደንብ አቁላለዋለሁ። ለምን ምግብ የሚጣፍጠው በእርግጥ እኔ እናንተን ለማስተማር ፈልጌ ሳይሆን ሁላችሁም ባለሙያዎች ናችሁ። ግብአቶች ስለበዙ ሳይሆን በደንብ ሲቁላላ ነው። ስለዚህ በደንብ አድርጌ አቁላለሁ። እዚህ ጋር ደግሞ ቲማቲም የተፈጨ ቲማቲም አለ አይደል? ይሄ ታሽጎ የሚሸጠው እሱን ጨምሬበታለሁ። እሱን ከጨመርኩ በኋላ እንደዚህ በደንብ ሆኖ መቁላላት አለበት ብያችኋለሁ። ቅድም ውሃዬን ጠብ እያደረኩኝ እንደዚህ በዚህ መልኩ አቁላለዋለሁ። በደንብ ሲቁላላ ሽንኩርቱ ራሱ ፍጥጥ አይልም፣ ሙትት ይላልና ቆንጆ የሆነ ስጋ ወጥን የሚያስነቅ የድንች ቀይ ወጥ አሰራር ነው። ቂጡ እንዳይዝብን እንደዚህ ውሃ የፈላ ውሃ ቢሆን ይመረጣል። ጠብ እያደረግን በዚህ መልኩ እናቁላለዋለን። እየከደን ለምን ሽንኩርቱ በደንብ ሆኖ ከበሰለ አንደኛ ነገር እንትኑ ራሱ ወጡ መጨረሻ ላይ እንትን ይላል፣ የሆነ ወፈር ይላል። ሁለተኛ ነገር ደግሞ ሽንኩርቱ ፍጥጥ አይልም። ምን ልላችሁ ፈልጌ ነው፣ ሽንኩርቱ በደንብ መብሰል አለበት። ይሄው እንደዚህ እያደረኩኝ አቁላለሁት። በደንብ እንደዚህ ከተቁላላ በኋላ ድንቻችንን መጨመር እንችላለን። አሁን
ድንችን እንደዚህ ከትፌ አዘጋጅቼ ነበረ። ድንችን ጨምሬያለሁ። ቅድም የረሳሁት ነገር ቤተሰብ በርበሬም ተጠቅሜያለሁ። ትንሽ ሳይበዛ በርበሬም ጨምሬያለሁ ከቅመሞቹ ጋር። ይኸው በዚህ መልኩ ትንሽ የተወሰነ ድንቹን ከቁሌቱ ጋር አቁላለዋለሁ። የተወሰነ ጥብስ ካደረኩት በኋላ ከቁሌቱ ጋር የፈላ ውሃ ነው የምጨምርበት። ቆንጆ የሆነ የስጋ ወጥ የመሰለ የድንች ወጥ አሰራር ነው። ወይ እንደዚህ ጠብ አድርጌበታለሁ ምንም እንዳይቃጠልብኝ። በዚህ መልኩ እያቁላላሁት ነው። ስጋ ወጥ ነው እንጂ ድንች ወጥ አይመስልም። ሽታው ብቻ በቂ ነው። ኩሽናውን እውክ ነው ያደረገው። እዚህ ላይ እየፈላ ውሃ አለ። ውሃዬን እጨምራለሁ። ይሄው ውሃዬን ጨመርኩ። በጣም ሳይበዛ በጣም ሳያንስ መጠነኛ አድርጌ፣ ለምን እንትን በጣም እንዲቀጥን ስለማልፈልግ መጠነኛ አድርጌ ውሃዬን ጨምሬያለሁ። ይሄ ሲበስል ደግሞ ተመልሼ እመጣለሁ። የትም እንዳትሄዱ ቤተሰብ። ይሄው በዚህ መልኩ እየበሰለ ነው። ጨው ጨመርኩኝ። ጨውን ከጨመርኩኝ በኋላ እንትን እላለሁ፣ ቀላቅለዋለሁ እንደዚህ ቀስ አድርጌ ድንቹ እንትን እንዳይል። ይህንን ይመስላል ቤተሰብ። በዚህ መልኩ በስሏል። አሁን ጋዜን አጠፋለሁ። በደንብ በስሏል። ውሃውም በቂው ነው። ከዚህ በላይ እንጨምርበት አልፈልግም። ለስለስ ያለ ቆንጆ የሆነ የድንች ወጥ አሰራር ነው። በዚህ መልኩ ሰርታችሁ ተመገቡ ማለትን እፈልጋለሁ። እንዳጋጣሚ ሆኖ እንጀራ ላይ ያደረኩት እንትን ብዬ ነው፣ በስህተት ድሌት አድርጌው ነው። ለዛሬ ያዘጋጀሁት ቪዲዮ ቤተሰብ ይሄንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ አመሰግናለሁ። ሰናይ ጊዜ ተመኘው ባይ